ሰላም ለኪ ማርያም ድንግል ዘማዛፉቺ ቆል እንተ ትጽንዊ ክቡራን ተመልካቾቻችን እንዴት ሰነበታችሁ? ይህ ብሔረ ጥበብ የተሰኘው ሳምንታዊ መርሃ ግብራችን ነው። እንደሚታወቀው ቅድስት ቤተክርስቲያን እነዚህ ከሆሳዕና ጀምሮ ያሉትን ዕለታት ለእያንዳንዱ ቀናት ስያሜ ሰይማ የጌታን መከራና ሕማም ታስብበታለች። በግብረ ሕማማቱም ላይ የሚነበበው ምንባብ የቤተክርስቲያኒቱም አገልግሎት እንዲሁ የጌታን ሕማምና መከራ የሚያስቡ ወደ ቀራንዮ አሻግረው የሚያሳዩ ናቸው። ታዲያ እነዚህ ዕለታት እያንዳንዱ ቤተክርስቲያን የሰየመቻቸው ከሰኞ እስከ እሁድ ያሉት ዕለታት ስያሜያቸው በስዕልስ ተገልጸዋል ወይ? እንዴት ነው የገለጿቸው የሚለውን እንድናይ እዚህ ሰዓሊ ዘሪሁን ገብረወልድ ስቱዲዮ ተገኝቻለሁና ከሱ ጋር ቆይታ እናደርጋለን። እዚህ ስቱዲዮ ድረስ ስለመጣችሁ በእግዚአብሔር ስም አመሰግናለሁ። ጥሩ እንደው ቀደም ብዬ እንዳነሳሁትም እንግዲህ ቤተክርስቲያንም ለእያንዳንዱ ቀናት ስያሜ ሰጥተዋለች ከነገሩ ጋር ያገናኘን እንድናስበው ከዛም ደግሞ ወደ መከራ መስቀሉ ድረስ ይሻገራልና በስዕልስ እያንዳንዱ ዕለታት ተወክለዋል የሚለውን እስቲ እውነት ነው አንደኛ በጣም ፕሮግራሙም ጥሩ ሐሳብ ይዞ ነው የመጣው። ለምን ቢባል ቅዱሳት ስዕላት ቤተክርስቲያኒቷ የቆየ ትውፊት ያላት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን የኦርቶዶክሱ ዓለም ሁሉ በቅዱሳት ስዕላት አገልግሎት ተቀባይነት አድርጎ በየቤተ መቅደሱ መሳል ከጀመረ 2015 ዓመታት አልፈዋል። የኛም ቤተክርስቲያን ደግሞ ከሌሎቹ የተለየች ስላልሆነ የራሷን ያሳሳል ዘይቤ አዳብራ በየዘመናቱ አባቶቻችን በገባቸው ባመሰጠሩት መሰረት ቅዱሳት ስዕላትን እየሳሉ ዘልቀዋል። ከነዚህም ውስጥ አንደኛው የሚዘከረው የጌታችን ሞዓለ ስጋዩ ሕይወቱ ከልጅነት ከጽንሰቱ አንስቶ እስከ ትንሳኤው ድረስ እስከ ዳግም ምጽአቱ ድረስ ቤተክርስቲያኒቷ ሰንዳ አስቀምጣለች በየግድግዳው ላይ ማለት ነው። ስዕልም በዋናነት የሚያስፈልገው ቅዱሳት ስዕላት ምእመናንን አንደኛው የማስተማሪያ መንገድ ነው። የማያነቡ ማንበብ የማይችሉ ስዕላትን አይተው የመረዳት እድላቸው ሰፊ ነው። ደግሞ የሚባል አለ አንድ ስዕል ከ1000 ቃላት በላይ ይበልጣል ይወክላል ይባላልና ትልቅ አገልግሎት ነው ቤተክርስቲያናችን ደግሞ በዚህ በሰሙነ ሕማማት ወቅት እያንዳንዱ ቀናቶች ላይ ስዕላቶች ተስለው ይገኛሉ በየገዳማቱ ማለት ነው። ስለዚህ አንደኛው የሚጀምረው ሰሙነ ሕማማት በራሱ ሰሙነ ሕማማት ማለት መከራን የምናስብበት የጌታችን መድኃኒታችን ኢየሱስ ክርስቶስ ንጹህ ሆኖ ሳለ በእኛ በአዳም መርገም ተገብቶ የተቀበለውን ካሳ ሊከፍል የተቀበለውን መከራ የምናነሳበት የምንዘክርበት ዕለት ነው። ፍጹም በመንፈሳዊነት የምናሳልፍበት ዕለታት ናቸው። የሚጀምረውም ከእሁድ ዋዜማ ጀምሮ ነው። ከእሁድ ዋዜማ ጀምሮ ነው። እሁድ ዕለት እንደሚታወቀው ሆሳዕና ነው። ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ታጅቦ ሕፃናት እየዘመሩ ሆሳዕና በአርያም እያሉ እየዘመሩ የተቀበሉበት ድንጋዮች ሁሉ ያመሰግኑኛል ያለበት በአህያ ውርንጭላ ላይ ሆኖ የሄደበት ትልቅ በዓል ነው እና ከዛ ዋዜማ ይጀምርና ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እስከ ትንሳኤ ድረስ ይቀጥላል ማለት ነው። ስለዚህ እያንዳንዱ ቀናቶች ስዕል ተስሎላቸዋል። ቤተክርስቲያኒቷ በጽሁፉ እንዳለ በስዕሉ አለ። በጣም የሚደንቀውም ደግሞ ቤተክርስቲያኒቷ በዜማም በስነ ጽሁፍም በስነ ስዕልም ጥንቅቅ አድርጋ ነው ያስቀመጠችው። በትክክል ዝም ብለን እንደው ለትምክህት ሳይሆን መፈተሽ ይቻላል ማረጋገጥም ይቻላል። በሁሉም ዘርፍ በቤተ መቅደስ አገልግሎት ይሄ ቀን ጥቁር ተለብሶ አይደለ ቤተ መቅደሱ ሁሉ ጥቁር ለብሶ ፍጹም መንፈሳዊ በሆነ ስጋን በማድከም የሚፈጸም ስርዓት ነው። ሰኞን ምንም ፍሬ ያላፈራችውን በለስ የረገመበት እንዲሁም ደግሞ የደረቀችበት ይሄ ከኛም ህይወት ጋር ያያዛል። በስዕሉም በዚህ መልክ ፍሬ ያላፈራ ተደርጎ እንደውም ምንድነው ከሐዋርያቱ ጋር ሆኖ ነው ጌታችን ወደ በለሷ የሚመጣውና በለሷ በእጁ ምልክት እያሳየ እንትን ሲላቸው ነው ለሐዋርያት ያለው ስዕል ልክ እዚህ ላይ እንደሚታየው እዚህ ላይ እንደምንመለከተው ልክ እዛ ይመጣል መጨረሻ ላይ ደግሞ ትደርቃለች።
ይሄ በዚህ መልክ በቤተ መቅደስ ላይ ተስሎ ይገኛል ማለት ነው። ሌላኛው የአንጽሖተ ቤተ መቅደስ የሚባለው ነው። እሱ ምንድነው? ጌታችን ቤተ መቅደሱን ያነጻበት ነው። እሱም ራሱ ቤቴ የጸሎት ቤት እንጂ የንግድ ቤት አትሆንም ብሎ እየገሰጸ እርግቡን ምኑን እያለ እንትን ያጸዳበት ወቅት ነው። ስለዚህ ይሄም አሁን ምንድነው? በቤተ መቅደስ ጌታችን ጅራፍ ይዞ የተሳለ ስዕል አለ። ምንድነው? ጅራፍ ይዞ እርግቦቹን ሰዎቹን እንትን ሲል ያለ በቤተ መቅደስ በደንብ ተደርጎ የተሰራ ስዕል አለ። ስለዚህ ይሄን ቀን በዚህ መልክ የሚወክሉ ሁለት ስዕላት ቤተክርስቲያን ውስጥ ተስለው ይገኛሉ። ደርዛቸው የተለያየ ሊሆን ይችላል፣ ግን እኛ ጋር ያለው የደረሱን እነዚህ ናቸው። በየገዳማቱ ላይም ጥንታዊ ገዳማት ላይ በስነ ስርዓቱ የጌታችን ታሪክ የሚያወሳው ገጽ ላይ ተስለው ይገኛሉ ማለት ነው። በጽባህ ሀውን ፍስሐ ሁለተኛው ዕለተ ማክሰኞ ነው። ማክሰኞ ይባላል። በማክሰኞ ደግሞ የትምህርት ቀን ይባላል። ጌታችን ያስተማረበት ነው። ሐዋርያት ተሰብስበው በቤተ መቅደስ ረጅም ሰዓት ያስተማረበት ነው። ተጨማሪ ደግሞ ፈሪሳውያን ሰዱቃውያን ደግሞ ጥያቄና መልስ ሲጠይቁት ሲመልስላቸው የነበረበት ነው። እሱም አስተምህሮ ተብሎ በስዕል ተስሎ ይገኛል ማለት ነው። ይሄኛውም በዚህ ሰሙነ ሕማማትን የሚያዘክር ስዕል ነው ማለት ነው። ኃይልና ወጸወንና አምለኪ ማርያም ርግብ ሰማያዊት። ዕለተ ረቡዕ በጣም ታዋቂ ቀን ነው። ዕለተ ምክር ይባላል። ያ ምንድነው? አይሁድ ተሰብስበው ጌታችንን አሳልፈው ሊሰቅሉ የተመካከሩበት ዕለተ ምክር ይባላል። ምናልባት ቀደም እንዳልከው ማንበብና መጻፍም ለማይችል ሰው ስዕላት ስለሚገልጹ እነዚህን ሐሳቦች ይገልጻሉ በስዕሉ። እውነት ለመናገር ተስሎ አናገኘው በብዛት። ለምን? አንደኛ ቅዱሱ አምላካችን በመሐከላችን የለም። ለምን? ስዕል ቅዱሳት ስዕላት የሚሳሉት ዋናው ቅዱስ መኖር አለበት። ስለዚህ ጌታችን በመሐከላቸው እሱ በሌለበት ስለፈረዱ ብዙ ተስሎ አይገኝም። ምናልባት በሳምንቱ ውስጥ ብዙ መከለና ያላገኘው ይሄ ጌታ የወሰኑበት የነሱ ስብስብ ስለሆነ ማለት ነው። ለዛ ነው ይሄኛው በዛ መልክ እናየዋለን ማለት ነው። አይጋሪከ በጊዜ ሰለስቱ ይሄኛው የምንመለከተው ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ከሕማማት አንደኛው ቀን ሐሙስ ነው። ሐሙስ ላይ ደግሞ 3 ነገሮች ይታሰባሉ። ጸሎተ ሐሙስ፣ ሕጽበተ እግርና ራሱ ደግሞ የጸሎት ቀንም ተብሎ ይታሰባልና ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ በጣም በጥልቀት ጸሎት ያደረገበት እቺ ጽዋ ከኔ ትለፍ አባት ሆይ ብሎ የለመነበት ትልቅ ጸሎት ያስተማረብን በጭንቀት ጊዜ ወደ አምላካችን መጸለይ እንዳለብን ለኛ አርያ ለመሆን የጸለየበት አጋጣሚ ነው። ቤተክርስቲያናችን በዚህ መልኩ ከቺ ጽዋ ከኔ ትለፍ የሚለውን በስዕል ነው ከዚህ በፊት አባቶቻችን ቀድመው ስለውታል። እኛም ደግሞ በዚህ ሰዓት ደግሞ በዚህ መልክ አድርገን ያንን በዕለተ ሐሙስ የተደረገው ትዕይንት ስዕል በስዕል መልክ በቅዱስ ስዕል መልክ በዚህ መልክ ተስሎ ይገኛል ማለት ነው። በጽሁፍ በመጽሐፍ ቅዱስ ላይ ተጠቅሶ የሚገኘውን በትክክል በስዕል ደግሞ በአሁን እንደተደረገ አድርጎ ምእመኑ እንዲያስብ ያንን ሰዓት ጌታችን የተጨነቀበትን የጸለየበትን ሰዓት እንዲያስብ በዚህ መልክ ተሰናርቶ ቤተክርስቲያን ግድግዳ ላይ ይቀመጣል ማለት ነው። ይሄ የምትመለከቱት ጽዋው የመከራውን የሚያጠይቅ ነው። እቺ ጽዋ ከኔ ትለፍ ብሎ የለመነው ነው። ሌላኛው ጌታችን ተንበርክኮ በጌቴሴማኒ አረንጓዴ መሆኑ ደግሞ የአትክልት ስፍራ ጌቴሴማኒ የአትክልት ስፍራ የተባለውን ቦታ ለማሳየት ነው። ጌታችን ቀይ ግልድም ያደረገበት ምንድነው? ስለኛ ሲል የከፈለውን ቤዛነት ያፈሰሰውን ደግሞ የቆረሰውን ስጋውን ለማጠየቅ ነው። መከራውን ያለንበትም ወቅት ሕማማት አይደለ? መከራውን የምናስብበት የምንዘክርበት ቀን ነውና ለዛም ነው ሲሰቀልም ካያችሁት ጌታችን ግልድም ተደርጎለት ግልድሙ ቀይ ነው። ስለዚህ እዚህ ላይ የሚያረጋው ቀይ ከለሜዳ። ስለዚህ በዚህ መልክ ቀዩ ቤዛነትን የከፈለውን ዋጋ ለማጠየቅ በዚህ መልክ ይሳላል ማለት ነው። በአጠቃላይ ይሄኛው የዕለተ ሐሙስን
የሚያዘክር አንደኛው ትዕይንት ነው። ሌላኛው ግን ትልቅና አበይቱ የምናየው ሐሙስ ዕለት የምንዘክረው ደግሞ ጸሎተ ሐሙስ ነው። በጸሎተ ሐሙስ ከምናያቸው አንደኛው የጌተሰማኔን አብራርተናል። የሚቀሩን ደግሞ ሁለት ናቸው። እነዚህ ሁለቱ አበይት ትዕይንቶች ምንድነው? አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን የመሰረተበት 12 ሐዋርያትን ሰብስቦ ሥርዓተ ቅዳሴ በአዲስ ኪዳን የመጀመሪያው የቁርባን ሥርዓት የተጀመረበት ራሱ ጸሎት አድርጎ ራሱ ያቆረበበት ዕለት ነው። ቤተክርስቲያናችንም ይሄን አብነት አድርጋ እስከ መጨረሻው ድረስ የጌታን ቅዱስ ሥጋ ክቡር ደሙን እየፈተተች ለምእመናን ስታቀብል ትኖራለች። ያም ደግሞ የድህነታችን ዋናው ምንጭ ስለሆነ ማለት ነው። እዚህ ጋር የምናየው ሥርዓተ ቤተክርስቲያኑን በጠበቀ መልኩ ነው የተሰራው። እዚህ ትዕይንት ላይ አበይት የምንላቸው ነገሮች አሉ። አንደኛው በመጽሐፍ ቅዱስ ላይ የተጠቀሰው ጌታችን አንዲትን ህብስት አንስቶ ባርኮ ቀድሶ ሰጣቸው፣ አንዲትን ጽዋ አንስቶ ባርኮ ቀድሶ ሰጣቸው ነው የሚለው እንጂ የተትረፈረፈ ጠረጴዛውን ሙሉ ሰንበት የሚመስል አይነት ነገር አይደለም። አንዳንድ ስዕላት ላይ በስህተት በዛ መልክ ይሰራል። የተቀመጡ ሳህኖች፣ ምግቦች፣ የተራረፉ ምግቦች በተለይ ደግሞ የሐዋርያቱ ራሱ እንቅስቃሴ ጸሎተ ቁርባን አይመስልም። ውካታ ግርግርታ ያለበት የሚመስል ነው። ይሄኛው ግን ስርዓት ባለበት በቀኝ በግራ ሆነው የተቀመጡበት ነው። ከእንደገና ኋላ ላይ ይሁዳ ይክዳል፣ ክዶም ደግሞ አሳልፎ ይሰጠዋል። እሱ ደግሞ በግማሽ ፊትና እሱ የሐዋርያቱ ገንዘብ ያዥ ስለነበረ እሱን ለማሳየት ምእመናን በቀላሉ እንዲለዩት በእጁ ገንዘብ የሚይዝባትን አቁፋዷን ከረጢቷን ተይዞ ይሳላል ማለት ነው። እዚህ ላይ እንደምታዩት እንዳልኳችሁ ይሁዳ በዚህ መልክ፣ ሌሎቹ እንዳለ አክሊለ ብርሃንና ፊታቸው ሙሉ ሲሆን ይሁዳ ግን በግማሽ ፊትና አክሊለ ብርሃን ሳይደረግለት እናያለን ማለት ነው። ተጨማሪ ግን በቀደሙት አባቶቻችን ስዕላት ላይ አባቶች ሲያመሰጥሩ ዶሮ ያረጋሉ። ዶሮ የሚያረጉት ምንድነው? ጴጥሮስን በእለቱ ለማስታወስ ነው የሚለው ለማስታወስ ሳይጮ ጊዜ እሱን ለማጠየቅ በዛ መልክ ይሰራል። ይሄኛው ወደ ጎጃም ውስጥ ባለ ትልቅ ደብር ላይ መነሻ ያደረግነውም ስንስል ጥንታዊ ስዕል ነው። ያንን ነው ወደዚህ በዚህ መልክ ይሰራ ነው ማለት ነው። ይሄ እንግዲህ ጸሎተ ቁርባንን ጸሎተ ሐሙስን ያጠይቃል። እንዲሁም ደግሞ ጸሎተ ሐሙስ ከሚጠራባቸው አንደኛው የመጨረሻው ራት ይባላል አይደል? ጌታችን ለመጨረሻ ጊዜ ከሐዋርያቱን ከመለየቱ በፊት በዚህ ማዕድ ላይ ተገኝቶ ነው ባርኮ ቀድሶ የሰጣቸው። ይሄ አጠቃላይ ጸሎተ ሐሙስን ጸሎተ ቁርባንን የሚያሳይ የሚያዘክር ስዕል ነው ማለት ነው። ቀደምት ስዕላትን አይተህ ነው ለምሳሌ ይሁዳንም በአብዛኛው እዚህ ጋር አብሮ ይካተትና ግን ከፊል ጎን አድርገው ነው የሚስሉት። የዶሮም እንዳልከው አዲስ ነው፣ ሌሎች ስዕላት ላይ ያላየሁት። እውነት ነው። ያው ምንድነው እኛ የቤተክርስቲያን ልጆች ነን፣ የምናገለግለው ቤተክርስቲያንን ነው። ስለዚህ ዝም ብለን ከራሳችን አንቅተን የምንሰራው ምንም አይነት ስዕል የለም። መነሻ አለን። ቤተክርስቲያኒቷ ለዘመናት ለሺህ ዓመታት ቅዱሳት ስዕላትን ስትስል ቆይታለች። ስለዚህ እኛ እንደ አዲስ የምንጀምረው ነገር የለም። ወደ ኋላ አባቶቻችን እንዴት አድርገው እያንዳንዱን ርዕሰ ጉዳዮች አመስጥረው ሳሉት የሚሉትን የግድ ማየት ያስፈልጋል። ለምን ወደፊት ለመሄድ የግድ ወደ ኋላ መንደርደር ያስፈልጋል። ስለዚህ አባቶቻችን ደግሞ በጸሎት በጾም ሆነው በየገዳማቱ ግርግዳ ላይ ያስቀመጡልን ነገር አሉ። ያ ደግሞ በአካል እንኳን ባንሄድ በተቻለ መጠን በፎቶ የተሰደሩትን ማሰስና እነዛን አይቶ በዘመኑ ቀለም ለትውልድ እንዲተላለፍ ማድረግ አንዱ ስለሆነ ይህንንም መነሻ ያደረግነው ያንን ተንተርሰን የጌታ ያው ወደ መከራ እየሄደም ስለሆነ ነው ሁሉም ላይ በቀይ አድርጋቸው መስራት። ሁልጊዜም የጌታችን ቀይ ይደረግለታል። ለኛ ሲል ደሙን ማፍሰሱን ስጋውን መቁረሱ ለማጠየቅ ቀይ የቤዛነት ውክልና ስላለው በቤተክርስቲያናችን ለዛ እንደዚህ ይደረጋል ማለት ነው። ይሄኛው አጠቃላይ ይሄን ይመስላል። ቤዛ ነፍሱ ነፍስ የፈዲ ስብሐት ለከ ያው እንደምትመለከቱት ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ራሱ ዝቅ አድርጎ የባሪያዎቹ እግር በትህትና ሲያጥብ የሚያሳይ ነው። ይሄም ያው ሕጽበተ እግር በቤተክርስቲያናችን ከጸሎተ ሐሙስ ከእንዲሁ ደግሞ ከቅዱስ ቁርባን ከጸሎተ ቁርባን በኋላ በቅዳሴው ቀን ቅዱስ ፓትርያርካችንም አብነት አድርገው
ጳጳሳትን ምእመናንን እግር ያጥባሉ። ያ ማለት በሳቸው ማዕረግ ከሳቸው ያነሱትን ዝቅ ብለው ያጥባሉ እና ይሄም ደግሞ የተገኘው እንዲሁ ዘው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኋላ ላይ ለምንነሳው ለኛ ክርስቶሳውያን ክርስቲያኖች አብነት ትቶልን ስለሄደ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ አምላክ ሆኜ ሳለ ሳልሰቀቅ እግራችሁን እግር ደግሞ ታውቃላችሁ የማይረግጠው ነገር የለም ቆሻሻው ትቢያው ብዙ ነገር ነው የሚረግጠው። ስለዚህ ያንን እግር ወርዶ ራሱን ዝቅ አድርጎ ነው ያጠበውና መምረትትና ይባላል አምላካችን መድኃኒታችን ኢየሱስ ክርስቶስ እያንዳንዱ በህይወታችን ላይ የምንፈጽማቸው ነገሮች ለኛ አብነት ትቶልን ነው። አድርጉ ብቻ ሳይሆን እያደረገ ማሳይቶናል። ስለዚህ እያደረገ ካሳየን አንዱ ተግባራት ደግሞ እርስ በርሳችን በትህትና እንድንቀሳቀስ እንድንረማመድ በእለት ህይወታችን ሁሉ ለታናነሾቻችን ሁሉ ዝቅ ብለን ማሳለፍ እንዳለብን ራሳችንን ከፍ ከፍ ማድረግ እንደሌለብን ትዕቢት ተአቢው ከኛ እንዲርቅ አብነት የሆነን ዘንድ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ያጠበው። እንደውም ቅዱስ ጴጥሮስ ቅዱስ ጴጥሮስ ለምን አምላክ ነው መምህር ነው መምህሩ ሊያጥበው ሲል ቅዱስ ጴጥሮስ ገሸሽ ብሏል። ግን ኋላ ላይ ጌታችን ኢየሱስ ክርስቶስ ገስጾት መላ ሰውነቴን ሁላ ብታጠበው እግሬን ብቻ አይደለም እስኪል ድረስ ደርሷል። ስለዚህ ይሄ የሚያሳየው ምንድነው ጌታችን መድኃኒታችን ኢየሱስ በዚህ መልክ ሐዋርያትን ተራ በተራ እንዳጠባቸው በዚህም ኋላ ላይ ለተነሳ ነው ለኛ ክርስቲያኖች አብነት እንደሆነ ትህትናን ገንዘብ ማድረግ እንዳለብን ደግሞ ዓለምንም የምናሸንፈው በትህትና ነው በትዕቢት ሳይሆን ሰይጣንን የጣለው ትዕቢት ነው። አባቶቻችን ደግሞ ድል ያደረጉት በትህትና ነው። ስለዚህ አባቶቻችንም አብነት ወስደው ትህትና ገንዘብ አድርገው ቅድስና ደረጃ የደረሱት አምላካቸውን አብነት አርገው ነውና በዚህ መልክ እንደምታዩት ተስሏል። ይሄ ወንበር አለ። አሁን የጥንት ስዕሎች ላይ ሲያጥብ ብቻ አይደለም ወንበር ማለት ስልጣን ነው ክብር ነው እና ከክብሩ ወርዶ የሚለውን መወከል ዝም ብሎ አይደለም። አሁን ይሄ ለምንድን ነው እንደዚህ የገባው የሚለው በዓለማዊው ስዕሎች ላይ ብንሄድ በበፊትም ወንበር ማለት መንበር ማለት ስልጣን ክብር ነው ከፍ ከፍ ያለ እና ያንን ትቶ ነው እንደወረደ ለማሳየት ውክልና ነው። ስዕል ምንድነው? ውክልና ነው መልእክት አለው እና ቤተክርስቲያን ደግሞ ሁሉ እያንዳንዱን ይሄ መነሻው እንዳልኳችሁ አዲስ አይደለም አዲስኛ የፈጠርነው አይደለም። ቀደምት አባቶች በገዳማት ላይ የሳሉትን ከዛ ላይ ከካታሎጎቻችን ላይ አይተን ምን እናካትት ለምን አንዱ ቤተክርስቲያን ላይ ስንሰራ ካንድኛው ይለያል ሚስጥሮቹን ያመሰጠረን የበለጠ ደግሞ እየተራቀቀ መሄድ የሚችል ስለሆነ በዛ መልክ የተሰራ ነው። ይሄ አጠቃላይ መታየት ህጽበተ እግርን ያሳያል። ዋው እዚህም አሁን ይሁዳ ለምንድነው ሁሉም ቦታ ላይ ይሁዳ በግማሽ ቀጽ ለምን ክዷል? ሁለተኛ ደግሞ ራሱን ማጥፍቶ ነው የሞተው። ስለዚህ ይሁዳ ማለት ጀምሮ ያቋረጠ የዛ አቅዶ ያልፈጸመ የዛ ምሳሌ ነው። በእያንዳንዱ መጠራት ብቻ በቂ እንዳልሆነ በተጠሩበት ደግሞ 30 60 100 ያማረ ፍሬ አፍርቶ ለክብር መብቃት ግማሽ ሆኖ ከመሳል ያተርፋል። ይሄ ይመስላል ማለት ነው። እንደው ብዙ ጊዜም ስለምትገልጹት ምእመናንም ይረዱታል ብዬ አምናለሁ። አሁን ብዙ ጊዜ በከፊል በግማሽ ጎን የሚታዩ የጻድቃን ያልሆኑ ወይም ደግሞ የክፋት ምሳሌዎች ተደርገው በዚህ መልክ ነው መስሏቸው ነው። ስለዚህ ይሁዳ ከ12ቱ የጎደለው ስለዚህ የጎደለውን ደግሞ በጎደለ ፊት አድርገን በግማሽ ፊት አድርገን እንስራዋለን ማለት ነው። ወዲያው ምእመናን እንዳዩት ይለዩታል ማለት ነው። ጥሩ እንደውም ያንተ ምናልባት ቀደምት ሰላተንም ያያየ ሳልካቸው ስለሆነ የተወሰነ ልዩነቶችንም ያሳያሉና ሰዓሊያንም እግረ መንገድ ቀደምት ድርሳናትን እንዲያዩ ቀደምት አብያተ ክርስቲያናት ላይ የተሳሉ ስዕሎችንም እንዲያዩ ይጋብዛል ብዬ አስባለሁ። ይስማም አፉዬ ወይደንግስ ሞት ሰላም ለጂ ከዛ በኋላ የምንሻገረው ወደ አርብ ነውና ዋናውም ይመስለኛል አርብ ስቅለትም ስለሆነና እስቲ እሱን ደግሞ በመልክ ስላችሁ ትልቁ ቀን ደግሞ አርብ ነው። በብዙ መልክ ነው አይደል የተሳለው አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቀን ቀኑም ደግሞ በተለያየ ቤተክርስቲያኒቷ በወጥ እንትን አትዘከረው በሰዓታት ተከፋፍሏለች። ደግሞ 3 ሰዓት አለ 6 ሰዓት አለ 9 ሰዓት አለ 11 ሰዓት አለ እንዲህ ያለ ምንባባቱም እንደዚህ ነው 6 ሰዓትም ሆነ ያያል ነው ያሉትና ስለዚህ ምንባባቱ
ይሄ ቤተ መቅደስ ውስጥ ያለው አገልግሎት ሰፊ ነው። ስዕሉ ግን በዛ መልክ ሳይሆን ጠቅለል አድርጎ ስነ ስቅለቱ ዋናው ስነ ስቅለት ነው። ከዚህም ጋር ምንድነው ለምሳሌ አሁን ቅድመ ስቅለት ጌታችን ሲገረፍ ለፍርድ ሲያቀርቡት በጣም ከባድ ግርፊያ እየተዘባበቱ እንዲሁም ደግሞ ልብሱን ቀደው አይኑን ሸፍነው ምራቅ እየተፉበት እኔ ነኝ ማን ነው አንተ አምላክ ሆንክ እያሉ የዘበቱበት እነዚህ ስዕሎቹ አሉ በደንብ ተስለው እናገኛለን። ለምሳሌ አሁን ጌታችንን እያዳፉት ሲሄዱ ወደ ሚሰቀልበት ቀራኒዮ ሲያወጡት ደግሞ በመሃል ላይ ስምዖን ቀሬናዊ መስቀል አስገድደው እንዳሸከሙት እሱም አሁን በቤተክርስቲያን ተስሎ ይገኛል ማየት እንችላለን። እና እሱ አለ ከእንደገና ደግሞ ወደፊት ወደ ኋላ ሲጎትቱት የተሳለ መከራ መስቀሉ አለ። ከእንደገና ደግሞ 14ቱ ምዕራፎች ሲወጣ እነ ቬሮኒካ ሲያብሱት ያለው እሱ ሁሉ ተስሎ አለ በሰፊው አለ ጨርቁ ላይ ፊቱ የቀረው ማለት ነው አምላካችንና እሱ ያንዳንዱ ዲቴል ተስሏል። ምስራቁ ለሳተ ሐዘን እስከ ይቆርር ሞቁ ማርያም ለአት ጽድቁ ስብሐት ለከ አምላኪ ሲሰቀል ያለው ነው እና ተሰቅሎ ደግሞ ያለው ሂደት ላይ የምናያቸው አበይት ክስተቶች አሉ። ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ከዋክብት ይረግፋሉ። እንዲሁም ደግሞ ጎኑ ሲወጋ እስከ መጨረሻው ሰዓት ደግሞ እመቤታችንና ቅዱስ ዮሐንስ ወንጌላዊ ያን ሁሉ መከራ ታግሰው እስከ መጨረሻው ሰዓት ድረስ ከእግረ መስቀሉ እንዳልተለዩ እነዚህ የጌታችን ሰባቱ አጽራረ መስቀል እንትን የሚባለውን እሱም የተናገረበት እነኋት እናትህ የተባለበት ዮሐንስ አጠቃላዩን ጠቅለል አድርጎት ይሳላል። ተጨማሪም ግን በቤተክርስቲያናችን በትውፊት መጽሐፍቶች ላይ የተጠቀሱ ታሪኮችም ተካተው ደግሞ ይሳላሉ። ያ ምንድነው አሁን በመጽሐፍ ቅዱስ ላይ አልተገለጸም። ደሙን ቅዱሳን መላእክት የፈሰሰው እንደቀዱት ሲቀበሉት በመጽሐፍ ቅዱስ ዳይሬክትሊ ይሄ አልተጻፈም። ግን የቤተክርስቲያኒቱ አዋልድ መጽሐፍት አሏት። እነዛ መጽሐፍቶች ላይ ተዘርዝሮ ይገኛል። ስለዚህ እኛ ሁሉንም ነው የምንቀበለው። ስለዚህ እነዛን የሚያሳዩ ደግሞ ክስተቶች ተስለው ይገኛሉ። ለምሳሌ አሁን በቤተክርስቲያናችን እንደሚታመነው የጌታችን ደም መሬት አልነጠም። ቅዱስ ዑራኤል ደሙን ተቀብሎ በዓለም ላይ ነዝቶታል ረጭቶታል ይባላል እና ራሱ ቅዱስ ዑራኤልንም ስንስል አንዳንዴ ጭራ ይዞ ጭራው ላይ ደም ነክቶት ይሳላል። ያ ምንድነው ከዚህኛው ታሪክ ጋር ተያያዥነት ያለው ነው። ስለዚህ በዚህ መልክ ለምን የጌታችን ደም ከንቱ የማንም ተራ ፍጡር ደም አይደለም። ለዛም ነው አባቶቻችን በሌሎች መጽሐፍቶች ያሉትን ስዕላቱ ላይ አካተው ይስሉታል ማለት ነው። ሌላኛው ይሄ ስነ ስቅለት ሲሳል አንዳንዴ አባቶች ከቦታም አንፃር ይመስለኛል የማይቀሩ ክስተቶች አሉ። የማይቀሩት ምንድናቸው? ለምሳሌ ጌታችን አለ ተሰቅሎ ጎኑ ተወግቶ አለ እና ጎኑ የተወጋው ደግሞ በለቅርጽ ውሃና ደም ሲወጣው አይቀር ይሳላል። ይሄ ሚስጥር ስላለው ነው። ቀጥሎ ደግሞ ህማሙን የሚያሳይ መሆን አለበት ማለት የተገረፈው ግርፋት የተቀበለውን መከራ ወደ መስቀል እስኪደርስ ድረስ የተቀበለውን ህማም መከራ አካሉ ላይ እንደው ልሙጥ ያለ ወዝ ያለው ተደርጎ አይሰራም በቤተክርስቲያናችን። ለምን አንድ ምእመን ጸሎት ሲያደርግ ስነ ስቅለቱን ሲያይ የጌታችንን ህማም መከራ ያሰበ እንዲያዘክረው በልቡ ሁሉ እንደውም ዮሐንስ እኮ ቅዱስ ዮሐንስ ወንጌላዊ ዮሐንስ እስከ መጨረሻው ድረስ ቅጹረ ገጽ ሆኖ ነው ያሳለፈው። ለምን ያንን ስቃይ ያንን መከራ ስላየ መላ ዘመኑ እስኪያርግ ድረስ እስኪሰወር ድረስ ፊቱ እንኳን አልተፈታም የምትለው ቤተክርስቲያናችን። ስለዚህ ያንን በዛ ደረጃ ባንሆን እንኳን ስዕሉን ስናይ ሐዘን ሊሰማን ይገባል። የተከፈለልን ቤዛነት ማሰብ እንድንችል ተደርጎ መሳል አለበት። ሌላው ይጨልማል። ጨልሞ እነዚህ ጨረቃና ፀሐይ ጨልማ ጨረቃ ደግሞ ደም መስላ ከዋክብት ሲረግፉ ይሳላል። ሌላው ዮሐንስና እመቤታችን አይለዩም ከስነ ስቅለት ስዕል ላይ በፍጹም አይለዩም በቤተክርስቲያናችን። ሲሰፋ ግን ስዕሉ አጠር ሲል እንደዚህ የማይቀሩ ናቸው። ሰፋ ተደርጎ ደግሞ ሲሳል ቅድም እንዳነሳ ነው ቅዱሳን መላእክቱ ደሙን ሲቀበሉ
ከእንደገና ደግሞ ሌንጊኖስ በጦር ሲወጋው ተጨማሪ ደግሞ ምን ይከተታል? ራሳቸው በቀኝና በግራ የተሰቀሉት ጥጦስና ዳርክስ ይሳላሉ። እነሱ አሁን ግዴታ አይደለም ግን ብዙ ቦታ ላይ እንደውም ሳይካተቱ ሊሳሉ ይችላሉ። መጠናቸውን አሳንሰው ሊከቷቸው ይችላል። ሳይኖርም ደግሞ በጣም ብዙ ቦታዎች ላይ በብራና ላይ ተስለዋል። ለምንድን ነው? ዋናው ጉዳዩ እነሱ አይደሉም ጌታችን ግን ቦታውና ሁኔታው ሲሰፋ ሁሉን ታሪኮች ያካተተን እንስላቸዋለን ማለት ነው። ለምን ያምን ያሳያል? ንጹህ አምላካችን እንደ ወንበዴ ምንም ሳያደርግ ከወንበዴዎች መሃል መሰቀሉ ራሱ ምን ያህል ዓለም ፍርደ ገምድል መሆኗን የሚያሳየን። ስለዚህ ምንም እንኳን በፈቃዱ ቢሰቀል ማለት ነው በዚህ መልክ ስነ ስቅለት ይሳላል ማለት ነው። አዎ ጌታችን ግልድም አድርጎ ይሳላል። ያው እንደሚታወቀው ብዙ በቤተክርስቲያናችን ጌታችን በትክክል የተሰቀለው እርቃኑን ነው የሰቀሉት። ለዛም ነው ጨረቃ ፀሐይ ብርሃኗን የሸፈነችው የአምላኳን ገጽ ላለማሳየት። ኋላ ላይ ግን ግልድም የምናደርገው ራሱ ዮሐንስ ሲስል ዮሐንስ ለጢባሪዮስ ቄሳር ሲስልለት እርቃኑን ነበር የሳለው እና ራሱ ያስል አፍ አውጥቶ አንተም እንዳይው ድጋሚ እርቃኔን ትስለኛለህ ወይ ካለው በኋላ ነው ግልድም የተደረገለት ጌታችን። የመጀመሪያው ሰዓሊም እሱ የስቅለቱ ነው ዮሐንስ ወንጌላዊ ነው። ለምን እሱ ከስር ስለነበረ ያንን ታሳቢ አድርጎ ስሎታል። አጠቃላይ ይሄ ነው። ከስቅለት በኋላ ጌታችን ተፈጸመ ካለ በኋላ ደግሞ የሚቀጥሉ ስዕሎች አሉ። አንዳንዴ የአዳም አጽም ተብሎም እንደሚባል አጽም አዳም እውነት ነው። አጽም አዳም ከስር ይቀደሙ ስዕላት ላይ ነው አለ። አሁን እሱም እንደውም አስታወሽኝ ሌኒ እንደውም እሱም የማይቀር ከስነ ስቅለት ስዕል ውስጥ አበይት ከማይቀሩ ነው። ለምን አዳም አጽም አዳም ነው ከስር ያለው። ጌታችን የተሰቀለው አዳም በበደለው በሱ ቦታ ተገብቶ ነው የተሰቀለው። ከልጅ ልጅ ተወልጄ ከ5500 ዘመን በኋላ ከድንግል ማርያም ተወልጄ አድንሃለሁ ያለውን ቃል ሊፈጽም ነው ይሄንን ያደረገው። ስለዚህ አጽም አዳም እዛ ጋር ይሳላል። ሁለተኛ እሱ ብቻ አይደለም። ጌታችን የተሰቀለው በቀራኔው በማይከለ ምድር ነው። አዳምም የተቀበረው እዛ ቦታ ነው ተብሎ በቤተክርስቲያናችን ይታመናል። ስለዚህ ከስር የአጽም አዳም ይካተታል ማለት ነው። ስለዚህ በዚህ መልክ አልፎ አልፎ ዶሮ ምናምንም የሚሳሉበት ሁኔታ አለ አይደል? እሱ አሁን እውነት ለመናገር በቤተክርስቲያናችን ቀደምት ስዕላትም ላይ የለም። ይሄ ምንድነው? ፕሪንት ይሄ የህትመት ሚዲያ ከመጣ በኋላ ከውጭ ሌሎች አብያተ ክርስቲያናት የሳሉትን ፕሪንት እየተደረገ የመጣ ነው እንጂ በእኛ በቀደመው ስዕል ላይ አሁን ያልሽኝ ላይ እባብም አለ መቅረዝ አለ ምናምን እነሱ እንግዲህ የራሳቸው ኢንተርፕሪቴሽን ይኖራቸው። በእኛ አልተለመደም ቀደምቱ ላይ የለም። እኔ እስካለኝ መረጃ እኔ እስከደረስኩበት በገዳማትም በተለያየ ጥናት ላይ ባየሁት መሰረት እንደዛ ተስሎ አላየው በቀደሙት ላይ። ይሄኛው ግን ከቅርብ ጊዜ በኋላ የመጣ አዲስ ልምድ ነው። ውዳሴ ስብሐት ለከ ሀበነ ሰላመከ። ያው ስነ ስቅለት ካለቀ በኋላ የሚቀጥል ደግሞ ስዕል አለ። ያ ምንድነው? ጌታችንን መድኃኒታችን ኢየሱስ ክርስቶስን ኒቆዲሞስና ዮሴፍ ከመስቀል አወርደውታል። ሲያወርዱት አለ ከእንዳ ደግሞ ሲገንዙትም አለ። ይሄ እንግዲህ ከስቅለት በኋላ ያለ ስዕል ነው። ስዕሉ ይቀጥላል። ከዛ በኋላ በአዲስ መቃብር ሲያተሙትም አለ። መጨረሻ ላይ ትንሳኤው ነው። አርያት ደረበሉ ፍሳኦሪት ስብሐት ለከ ምስጢርከ ይንስኡ ሀባዋ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ፍጹም አምላክ ፍጹም ሰው መሆኑ ያሳየበት ሚስጥር ጌታችን መድኃኒታችን 3 የተዘጉ ደጆችን አልፏል። የእመቤታችን ድንግልና ሳይሽር በእህቱም ድንግልና ተወልዷል። ከዛ ደግሞ ከእህቱም መቃብር ከተዘጋ መቃብር ተነስቷል። ሶስተኛው ደግሞ በበዓለ 50 ሐዋርያት በተሰበሰቡበት ውስጥ በር ክፈቱልኝ ሳይል ገብቷል። ትንሳኤ ደስታ ነው። ለዓለም ሁሉ ብርሃን የፈነጠቀበት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ያደረገበት ነው። እኛም የምንመካበት ነው። ሰላምታችን ሁሉ ይቀየራል። ስለዚህ ያ የሚሆነው ምንድነው? ጌታችን ሞትን ድል ስላደረገ ነው። ሰፋ ተደርጎ ነው የሚሳለው። ለምሳሌ አሁን እኔ ባየሁት በእኔ
እኔ በደረስኩበት ሌሎችም ይኖራሉ ሰፊ ነች ቤተክርስቲያኒቷና እኛ በደረስንበት ልክ አይደለችምና አንደኛው እነዚህ ጠባቂዎች እንደተመደቡለት በተዘጋ መቃብር ሲነሳ የተሰሩ የቀደም ስዕሎች አሉ ማስረጃዎችንም ማሳየት እንችላለን ከዚህ ማየት እንችላለን ጠባቂ አስቀምጠው ስለነበረ መቃብር እነሱ አርፈው እየጠበቁ እንደነበር ለምን ወሬ ስለነበረ ይነሳል የሚል ወሬ ስለነበረ እነሱም ያው ተጠራጥሮ ድንገት ይነሳል ብለው ጠባቂ ማስቀምጧል እውነትም ተነስቷል ከዛም በኋላ ደግሞ ሌላኛው ሁለተኛው ስዕል ውስተ ሲኦል ያለውን የሚያሳይ ነው አምላካችን በመለኮቱ ወርዶ ነፃ አውጥቷቸዋል አዳምና ሔዋን አዳምን በቀኝ ሔዋንን በግራ አድርጎ ሲያነሳቸው ደግሞ ያለ ስዕል አለ ይሄኛውም ሌላኛው በቤተክርስቲያናችን ስዕል ነው ሌላኛው ደግሞ ራሱ መቃብሩ ያለ ነው ሶስተኛው ስዕል ደግሞ ምንድነው ይሄ ትንሳኤ ስዕል በጣም የሚደንቀው ራሱ ሲኦል ውስጥ የተሳለም ስዕል አለ ብዙ ሆነው ሲያወጣቸው እልፍ አእላፍ ነፍሳትን ነፃ ሲያወጣቸው ያለ ስዕል አለ ከሩት ስዕል አለ እኔ አሁን ተስሎ አላየሁትም እሱ ግን የቀደሙት ስዕሎች ላይ በእኔ በዳሰሳይ ላይ ያሉኝ ዶክመንቶች ላይ አለ በጣም ብዙ ቦታዎች ላይ ተደርጓል እና አሁንም አዲስ አሊያን ይሄን ስዕል ወደ ኋላ ሄደው ቢያዩትና ጥሩ አድርገው ቢስሉት በጣም ሚስጥሩን የሚገልጽ ነው ስለዚህ አጠቃላይ የህማማቱን በዜማ ሰንደዋለች በስነ ጽሁፍ ሰንደዋለች በስነ ስዕልም ደግሞ ሰንዳው ይገኛል ስለዚህ እኛ እድለኞች ነው ያንዳንዱን ቤተክርስቲያን በጽሁፍ ያስቀመጠችው በመንባብም እየተነበቡ በቤተክርስቲያን አገልግሎት ውስጥም እንግዲህ ያንዳንዳቸው ይነበባሉና እነዚህ ደግሞ በመናብ ተቀምጠው በሰዓሊያን ደግሞ እንደዚሁ ተመልካች ያንን እንዲያመጣው በስዕል ተስለዋሉ ማለት ነው ለሁሉ በቃል የሰማነውን በአይን ደግሞ ቪዥዋላይዝ እንድናደርገው እንድናገናዘበው በጣም ያግዘናል ከዛም ባለፈ ያው ቅዱሳት ስዕላት የእግዚአብሔር መንፈስ ያደረባቸው ስለሆኑ አምኖ ለዳበሳቸው አምኖ ለጸለየላቸው ለነካቸው ለፈውስን ይሰጣሉ እንዲም እናምናለን ህማማትን አንስተ ከሰኞ ጀምሮ እንግዲህ በጽሁፉ ብዙ ቦታ እናያዋለንና ደግሞ በስዕል ውክልና አላቸው ወይ እነዚህ በመልክ ተቀምጠዋል የሚለውን ከነ ማብራሪያው ጭምር ቆንጆ አድርገ አቀርበልናልና እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ ክቡራን ተመልካቾቻችን እንግዲህ የምንገኘው ሰሙነ ህማማት ላይ እንደመሆኑ የህማማት ስዕላት ቤተክርስቲያን ላይ ያንዳንዱ ቀናት ስያሜ ሰጥታ ያንዳንዱ ቀናትን እንደምታስበው ሁሉ ሰዓሊያንም ከዛ መነሻ አድርገው ያንዳንዱ ቀናቶች እንዴት አድርገው በስዕል እንደሚያስቀምጧቸው ቀደም ብለን ከሰዓሊ ዘሪሁን ገብረወልድ ጋር አብረን አይተናልና የዛሬን በዚህ ቋጭቻለሁ ቀጣይ ደግሞ እግዚአብሔር ብሎ ለትንሳኤው እንዲያበቃን ከወዲሁ እመኛለሁኝ ሰናይ ጊዜ እስከ ቀራንዮ ሶረ አሩተ መስቀል ጾረ እስከ ቀራንዮ ሶረ